ተመልካቾች እንደምን አላችሁ? በተለየ ቪዲዮ መጥቻለሁ። ብዙ ጊዜ ከውጭ ሀገርም ከሀገር ውስጥም ብዙ ሰዎች እየጠየቁኝ ነው። አብዛኛው ሰው ወደ ግብርና ስራ ለመግባት ይፈልጋል። በተለይም ወደ እንስሳት እርባታ ለመግባት እየፈለገ ነው ያለው። ብዙ ጥያቄ ያቀርቡብኛል። በጣም ምርጥ የሆነ ዶሮ የሚረባበት ቤት አግኝቻለሁ። እሱን ለእናንተ ለማቅረብ ነው። በተለይ ጥያቄ በዚህ ዙሪያ ለምትጠይቁኝ ሰዎች ይሄኛው ጥሩ ግብዓት ሊሆናችሁ ይችላል ብዬ አስባለሁ። እንግዲህ ይህን በተመለከተ ሰፊ መረጃ ልሰጣችሁ ነው እዚህ ጋር የቀረብኩት ዛሬ። የቤቱን ክፍል እየተዟዟሩ ካሳያችኋለሁ። እንግዲህ እንደተለመደው ደግሞ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳትረሱ። ጠቃሚ አስተማሪ ሀሳብ፣ አስተያየት፣ ጥያቄም ካላችሁ ደግሞ ብትልኩልኝ ደስ ይለኛል። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። እሺ ተመልካቾች እንግዲህ የዚህ የዶሮ ቤት ግቢው እንደምታዩት ነው። ይሄ ፊት ለፊት የምታዩት የራሱ ግቢ ነው። ይሄ ግቢ ለሌላም ልማት ሊውል ይችላል። ለምሳሌ አትክልት ልማት እንስራ ከተባለ ለዛ አይነት ፐርፐዝ ሊውል ይችላል። ዙሪያውን ጠቅላላ የዶሮ እርባታ ነው ያለው። የዶሮ ድምፅ እየሰማችሁ እንደሆነ ይገባኛል። ድምፃቸው ይሰማል ብዬ አስባለሁ። ለዶሮ እርባታ አካባቢ ምቹ ነው። እጅግ በጣም አየሩ ምቹ ነው። ለዋናው አስፋልት ደግሞ በጣም ቅርብ ነው። ኦልሞስት 1 ኪሎ ሜትር ይሆናል እንዴ ለዋናው አስፋልት ቢበዛ 1 ኪሎ ሜትር ቢበዛ 1 ኪሎ ሜትር ይሆናል። ከበጋ ክረምት የሚሰራ መንገድም አለ እዚሁ የቤቷ አጠገብ እና ይሄን ፓርት የራሱ አሁን የሚለማ ነው። ይሄ አሁን ምን ያክል ይሆናል? ይሄ ባዶ ቦታ ይሄ ቢያንስ 100 ካሬው አይሆንም እንዴ? 80 100 ይሆናል። የራሱ ትልቅ ነገር ያለማል በቃ። ስለዚህ በዚህም በጀርባም አለ በታች እናያለን። እንግዲህ በጀርባም አለ፣ እዚህ ጋር ፊት ለፊትም አለ ወደ 80 ካሬ፣ ወደ ከጀርባም በዚህ ተመሳሳይ አለ ወደ 150 በላይ ካሬ ሊኖረው ይችላል። ቤቱ ያረፈበት ስንት ካሬ ነው? ቤቱ ያረፈበት 500 ካሬ ነው። እንግዲህ ቤቱ ውስጡ ይሄን ነው የሚመስለው 500 ካሬ ይሆናል። እንግዲህ በደንብ ነው የተሰራው። እያንዳንዱን ፓርት እናያለን። እንግዲህ ለዶሮ ቤት ተብሎ ነው የተሰራው። አንዳንድ የቀሩ ስራዎች ይኖራሉ። አክቹአሊ ቀላል ትንንሽ ብዙ እየቀረ አይደለም። ከስር ያለው እንትኖቹን መድፈን ነው። እቺ መድፈን የምትደፈነው እቺ ፊት ለፊት የምትታየው ያቺ ግንቡ የሚገናኝበት እሱ መድፈን እንጂ አብዛኛው ሽቦም እዛ ጋር ሽቦ ገብቶለታል። ያለቀ ነው አብዛኛው ፓርት 99%ቱ። መሬቱም ምቹ ነው። ሊሾ ሆኗል። ቆርቆሮ ዙሪያውን ነው። ሽቦም ገብቶለታል። እንግዲህ እዚህ ጋር ስንት ዶሮ ማስገባት ይቻላል? እዚህ ጋር 400 ዶሮ 400 ይዛል። 400 ይዛል። አዎ 400 ኦኬ። ከበዛው በቃ 3 ከ50 እስከ 400 ዶሮ እስከ 400 የሚይዝ ነው። በጣም ሰፊ ነው። ኦልሞስት አልቋል። ግን አንዳንድ የቀሩ የተወሰኑ ስራዎች ይኖራሉ። ለምሳሌ መመገቢያቸው፣ መጠጫቸው እሱ ቀጣይ ይገባል። እሱ ችግር የለውም። ዶሮ ሲመጣ ከሱ ጋር የሚመጣው እንትን ኦኬ። ከዶሮ ጋር ዶሮ ሲገባበት ኦኬ አብሮ መጠጫው ምኑ መብያቸው ከዶሮቹ ጋር ነው የሚመጣውና ኦኬ። ይሄ በቃ አልቆ ለእንትን እየተቀመጠው እንትን ለስራ ዝግጁ እንትንስ ውሃና መብራትስ አላችሁ? መብራት አለ። በጎረቤት አዎ እየተጠቀሙ ነው። መብራት አለ እንደ ልብ። ኦኬ። ውሃ እንግዲህ እንትን ነው አለ እዚህ ውሃው ጉድጓድ ነው የጉድጓድ የከርሰ ምድር ውሃ አለ። እሱ ለነገሩ ይመከራል። አሪፍ ነው። ለእንስሳት አይቻልም፣ ሌሎቹ ላይ አይቻልም። በእንትን ይወጣል። በማሽን የሚያወጡ ልጆች አሉ እዚህ አካባቢ። ኦኬ። ራሱን ማውጣት ይችላል ማለት ነው። አሁን እዛ ፊት ለፊትም እያወጡ ነው። ያኛው ቤት ወጥቷል። ኦኬ። እሱ ጋር ወጣ። ያም የዶሮ ቤት መሰለኝ። የዶሮ ቤት ነው አካባቢው በቃ ለዶሮ። ስለዚህ አሁን ስንት ሜትር ይሆናል? ከዚያ ጫፍ እስከዚህ ጫፍ ከዚህ ጫፍ እስከዚህ 500 ካሬ ነው ጠቅላላ 500 ነው። ይሄ ግን ከዚች አንግል ከዚች ጫፍ እስከዛ ጫፍ ስንት ይሆናል? አሁን ብዙ ነው። ብዙ ነው። በጣም ረጅም ነው። ያ ደግሞ 10 ሜትር ይሆናል። ያ 10 ሜትር ይሆናል። ይሄ ወደ 50 ሊሆን ነው ማለት ነው። 500 ከሆነ ይሄ 50 ሜትር ይበልጣል። 50 ያራ ይበልጣል። ስለዚህ ውሃ ማውጣት ይችላሉ።
መብራት ደግሞ ቆጣሪ ማብራት አለ። ያው እዚህ መሳብ ይችላል። ከዚህ ይጫል። ኦኬ ከዛኛው ቤት መሳብ ይችላል። ማብራት አለ። ዋናው ደግሞ ማብራትና ውሃ ነው የሚያስፈልገው። ዋናው ትልቁ ነገር እሱ ነው። ግድ ነው እንግዲህ መብራት አለ። ውሃም ደግሞ እየተቸገሩ አይደለም። ከዚሁ ከበር ለፊት እዚቹ ቅድም ካየናት ቦታ ማውጣት ይችላል። ግን ለምንድን ነው መሸጥ የፈለጉት? መሸጥ የፈለጉት ያው ተሰርቷል፣ አለቃ ሁሉም ነገር። በቢዝነስ እንትን ውስጥ ገባለሁ ብለው አስበው ነበረ። ብር የለም። ኦኬ የፋይናንስ እጥረት ነው። ኦኬ ነው እንጂ አሁን በዚህ ሰዓት ደግሞ በጣም ዶሮ ስራ በጣም ያዋጣል። ለምን በጣም ያዋጣል? ተወዷል። በጣም ብዙ ሰው ወደ ዶሮ ስራ እየገባ ነውና የእንቁላል ዶሮ ማለት ነው። የእንቁላል ስጋ ሳይሆን የእንቁላል እሱ እንትና እንደፈለገ ያረጋል። የሚፈልገው ሰው ኦኬ እንትን ያረጋል። ግን እንቁላል ዶሮ ነው። የእንቁላል ዶሮ የበለጠ ያዋጣል። ኦኬ ስለዚህ ይሄ በጣም ጥሩ አጋጣሚ ነው። ብዙ ሰዎች ከቅድም እንዳልኩት ከውጭ ሀገር ከሀገር ውስጥም ይጠይቁኛል። ምን ብለው ግብርና ላይ መሳተፍ ይፈልጋሉ። ነገር ግን የመሬት ችግር አለ። መሬት ማግኘት አይችሉም። ስለዚህ አሁን ይሄ ደግሞ ምቹ ሁኔታ ነው። ተሰርቶ እያለቀ ነው። በጣም አካባቢውም በጣም እየተረጋጋና ምንም ለእንትንም የሚመች ነውና የሚፈልገው ሰው እዚህ ቦታ ላይ በጣም ሰርቶ ውጤታማ ይሆናል። እና የሚፈልገው ሰው የኛ እንደዚህ ሰርተን እንትን አረጉት። የሚፈልግ ሰው እዚህ መጥቶ ሰርቶ ያገኝ ነው። አካባቢውም ሰላማዊ ነው እንዳልኩ፣ አካባቢው ሰላማዊ ነው። ለዋናው አየሩም በቃ ዛፎች አሉ። ይሄ ደግሞ ለዶሮ እንትን ምቹ ነው። መኖስ እንዴት? መኖ በቀላሉ ይገኛል። መኖ በቀላሉ ነው አሉ ኢትዮች ከሚያመጡ እዚህ ከእንትን ደብረ ዘይት ቀጥታ የሚያመጡ አሉ። እዚህም ደግሞ አለ የሚያከፋፍሉት አሉ። ምንም እንትን የሚያደርግ የለውም። አሪፍ ነው። እንግዲህ ብዙ ሰዎች እኔም ዶሮ ቤት አለ እዚህ ዶሮ የሚሰሩ ብዙ አሉ። ብቻው አይደለም ብዙ አሉ። እንግዲህ ይሄ ነው ያለው ነገር። በጣም አሪፍ ነው። እንግዲህ ይህን እድል ሰዎች ይጠቀሙበት። ብዙ ሰዎችም ስለሚጠይቁኝ ነው። እንዲህ አይነት አማራጭ ደግሞ እየፈለግ እናቀርብላቸዋለን። መጥተው ለራሳቸውም ለሀገራቸውም ቢጠቅሙ ጥሩ ነው። እንግዲህ ተመልካቾች ከዚህ ቪዲዮ አንድ ቁም ነገር እንዳገኛችሁ ተስፋ አድርጋለሁ። በጓሮም በጀርባም ያለውን እንቀርጻለን። እንግዲህ ያው በጣም ሰፊ ነው ቤቱ። እንግዲህ እዚህ ፊት ለፊት የምታዩት ቀዳዳ ቀጣይ የሚደፈን ነው። ግንቦቹ የሚገናኙበት ነው። ቺቺ ትደፈናለች። የተወሰነ አልፎ አለ ማለት ነው። እና ይህን ይመስላል። በደንብ ነው እየሰሩት። በደንብ ነው በቃ የተሰራውና የተወሰነ 1% የሚሆን የፊኒሺንግ ስራ ያለው ይመስለኛል። እና ይህን ይመስላል። ጣሪያውንም እስቲ ላሳያችሁ። ጣሪያውም እንደዚህ ነው። ይኸው በአግባቡ የተሰራ ነው ማለት ነው። ከውጭ ያለውን ደግሞ እናያለን። እሺ ተመልካቾች፣ ይሄ ጓሮ ነው እንግዲህ ቅድም የፊት ለፊቱም ባዶ ቦታ አይተናል። ይሄ ደግሞ ጓሮ ነው። ማዶ ይታያቸዋል። አሁን እንጨቱ የመጨረሻው ከልጅ ወደ ታች ያለው ቋሚ ነገር አለ። እስከዛ ድረስ ይሄ ራሱ ብዙ ልማት ሊሰራበት ይችላል። እንግዲህ ሰፊ ቦታ ነው ይሄ። አሁን ስንት ካሬ ይሆናል ጠቅላላ? እቺ ደግሞ እቺ ሰፊ ነው እንግዲህ 100 ካሬ ይሆናል። 100 ካሬ የሚሆን ነው። አዎ ይሆናል። በጣም ሰፊ ነው። ይሄ ራሱ ብዙ ያለማል ማለት ነው። ከቅድሙ ላይ የዶሮ ጎመን ምኑ መስራት፣ በዶሮ ኩስ ደግሞ እዚህ ጋር ጎመን ብታለማ ሽንኩርት የፈለጉት ማድረግ ይችላል። ግን ጠንካራ ሰው ነው የሚፈልገው። ጠንካራ ሰራተኛም ይገኛል። ጠንካራ ሰራተኛ የሚሰራው በቃ ሰርቶ የሚለወጥ ነው። ቦታው ምቹ ነው እንደምታዩት። በጣም እንግዲህ
የሚፈልግ ሰው ካለ በቃ ኮንታክት ያደርጉናል። እስቲ እናቀርባለን ሀሳቡን። እኛ አማራጩን ነው የምናቀርበው፣ ውሳኔው የግለሰቡ ነው። ይሄ በጣም እኔ ራሱ ያጓጓኛል፣ አቅም የለኝም እንጂ በጣም ደስ ይላል። እዚህ ጋር ውሃ ማውጣት እንደሚቻል ወንድሞቼ እየነገሩኝ ነው። በጣም ሁሉም ቤቶች ውሃ አላቸው የራሳቸው ቆፍረው። ቅድም እንዳልነው ደግሞ ለእንስሳት የሚመከረው የጉድጓድ ውሃ ነው። የቧንቧ ውሃውን አንመክረውም እንደ ባለሙያ። ለምን? ክሎሪን ይጨመርበታል። ክሎሪን ደግሞ አደገኛ ኬሚካል ነው ያው እንደሚታወቀው፣ ለጤናቸው ጥሩ አይደለም። እዚች ጋር አሁን ምርጥ ቦታ ናት እቺ። እዚህ ጋር ይቆፈራል እያሉኝ ነው ጎረቤቶቻችን። ስለዚህ ይሄ ጉድጓድ ውሃ ደግሞ ቢመነጭ ለሰውም በተለይም ለእንስሳቱ ደግሞ እንቁላላቸው ራሱ ምርጥ ነው የሚሆነው፣ ኦርጋኒክ ነው የሚሆነውና ይሄንን ሀሳብ እግረ መንገዴን ሼር ላርጋችሁ ብዬ ነው። እንግዲህ መሬቱ ከዚች ፖል ጀምሮ ፊት ለፊት ይሄ ፖል አለ። ከዚህ ፖል ወደዚህ እንደዚህ ላሳያችሁ። እስከዛ ልጁ እስከቆመበት የጓሮ ነው የዚህ የቤቱ የጓሮ ማለት ነው። ይኸው ተመልካቾች እንግዲህ የዶሮ ቤቱን በተመለከተ አንድ ተጨማሪ መረጃ ልስጣችሁ። ከጓሮ ያለው ሌላው የዶሮ ቤት አለ። እንደዚህ አድርገው አሁን ፊት ለፊት እንደምታዩት የጓሮ አትክልት እያለሙ ነው። አሁን ክረምቱም እየመጣ ስለሆነ እያለሙት ነው ማለት ነው። እንደዚህ እያለሙት ነው። ይሄ ምንድነው? ጠቅላላ ከላይ የዶሮ ኩስ ጨምሯል ራሱ መሬቱ እንዲዳብርላቸው ማለት ነው። ይሄ መሬት የታችኛው ቤት እርሻ ነው፣ የነሱ ነው። አሁን እኔ ደግሞ ለእናንተም አቀርበው ቤት የራሱ እርሻ አለው። ይሄው ከዚህ ጀምሮ ነው፣ ከዚች ፊት ለፊት ካለው ከዚህ ከግንቡ ጀምሮ ወደዚህ ራሱ ወደ 7-6 ሜትር ሊሆን ይችላል። ይሄ ሁሉ አሁን በዚህ ሳይድ ተመልከቱ። እንደዚህ እንመጣለን፣ ላሳያችሁ በደንብ ዲቴይሉን ማየቱ ጥሩ ነው፣ ለውሳኔም ስለሚመች ማለት ነውና አሁን እንደዚህ እንሄዳለን። ይሄ ሁሉ የራሱ መሬት ነው። ይሄው ከዚች ግንብ ጀምሮ ማለት ነው፣ ከዚች ፊት ለፊት ካለችው ከዚች ከግንቧ ከውሃ ልኳ ጀምሮ ማለት ነው። እንደዚህ ትመጣላችሁ። በዚህ ትክክል ነው በለጠ ነው በዛ? አዎ በዚህ ነው። ይሄው ያንጨት ወደላ ይሄው ዳሩ ላይ ነው የምሄደው። ተመልከቱ። አሁን ይሄ ሁሉ ከዚህ ጀምሮ ይሄው እንግዲህ ከዚህ ጀምሮ ተመልከቱ እስከዛ ማዶ አጥሮች እንጨቶች አሉ። ያ ትልቅ እንጨትም አለ። ያን ይዘው እንግዲህ ወደ ብዙ ሜትር ነው፣ ረጅም ነው። ይሄ ሁሉ ቢታረስ ቢለማ ቀላል የማይባል ገቢ ለዶሮ እርባታውም ያስገባል፣ ውጤታማ ያደርገናል። ተመጋጋቢ መሆን መቻል አለበት ማለት የምንሰራው ስራ። በርካታ ሰዎች ወደ ግብርና ስራ ለመሰማራት ከፍተኛ ፍላጎት እንዳላቸው ይታወቃል። ነገር ግን ወደዚህ ስራ ለመሰማራት ስናስብ አንዱና ዋነኛው ማነቆ የቦታ ወይንም የመሬት ማጣት እንደሆነ ይታወቃል። ስለዚህ ይህን ችግር ሊፈታ ይችላል ብዬ ያሰብኩትና አማራጭ በዚህ ቪዲዮ ስላቀርብኩላችሁ እናንተም በተጠቀሙበት መልካም ነው ብዬ አስባለሁ። ለሰብል ልማት ወይንም ለእንስሳት እርባታ የሚሆን ቦታ ወይንም መጠለያ ያላችሁ፣ ነገር ግን መሬቱን በክራይ መጠለያውንም ደግሞ በሽያጭ ወይንም በክራይ መልክ መጠቀም የምትፈልጉ ሰው ይደውሉልኝ ወይንም ጻፉልኝ። የእርሻ መሬትና የእንስሳት መጠለያ ከሚፈልጉ ሰዎች ጋር እናገናኛችኋለን። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ጠቃሚ ወይንም አስተማሪ ሀሳብ፣ አስተያየት ወይንም ጥያቄም ካለዎት ይላኩልኝ። አመሰግናለሁ።